ጋይስ እንዴት ናቸው? ትናንትና ማን ነው አላዛርን ሲጠብቅ ውሎ ሰርፕራይዝ የሆነው? እኔ ደግሞ ሊሞሸር ነው ብዬ ስጠብቅ መዋሌ እንደ ጉር ነው የሰራን። እኔ ግን አሳልፌም ቢሆን አየሁት እንዴ እስከሚደርስ እኔ አልቻልኩም ልጅቷን ለማየት። እንደውም እኔ ሄሉ ናት ብዬ ነበር፣ ሌላ ሰው እንደማያገባ ጠርጥሬ ያለው። ምክንያቱም ባንዴ ሊያፈቅር አይችልም፣ ከዛ በፊት ፍቅረኛ የለኝም ሲል ስለነበር እና ደግሞ የመጣችው ልጅ ብሬን በላኝ ያለችውን ልጅ አላዛርን ብዙዎቻችሁ እንትና ሄሉ ናት የላከችው ስንት ተከፍሏት ነው ሄሉ ናት እንደዚህ ብለሽ ስሪ ያለቻት ያላዛርን ስም ለማስጠፋት ምናምን እያላችሁ ነበር። አረ በፈጠራችሁ ከልጅቱ ራስ ወረድ በሉ። ሄሉ ሲጀመር እንደዚህ አይነት ሴት በተአምር አይደለችም። ሲቀጥል ደግሞ ልጅቷ የመጣችበት የራሱ አላማ ይኖራታል። ብልቷትም ከሆነ እንኳን በላት እሰይ ደግ አደረጋት። ለመፈመስ ከሆነ ደግሞ ሌላ መንገድ መጠቀም እየቻለች ይህን መንገድ መጠቀም የለባትም ነበረ። ዞሮ ዞሮ ግን ሄሉ የምትሉ ሰዎች ብታርፉ ጥሩ ነው። እሷን የበለጠ እንድትጎዳና እንድታዝን እያደረጋችኋት ነው። እሷን ደስተኛ አይደለችም። ቤቷን ዘግታ ነው ያለችው። ቪዲዮ እየሰራች አይደለም። በዛ ላይ ደግሞ በሱ ላይ የሚሆን ነገር ሁሉ በሷ ላይ ማላከክ ሼም የለም። ሲቀጥል ደግሞ ትናንትና የነሩታን ቪዲዮ ብዙዎቻችሁ ዘና ፈታ እያላችሁበት ነበር። በግድ አግባኝ አለች ለምን አለች ብለን እኛ ስናወራ መብቷ ነው ቀንታችሁ ነው ምናምን እያላችሁ ነበረ። ቀንታችሁ ነው እንደዚህ የምትሉት። አረባክሽ እኔ ራሱ ካሜራ ደቅኝ የሆነ ጎረምሳ አምጥቼ አግባኝ በግድ ካልኩት ያገባኛል። ያገባኛል። ከዛ ይደበርብኝና ምናምን አኝኳኝኮ ይተፋኛል ውጭ ላይ እና እሷ እንግዲህ እንዲያገባት የፍቅር ጥያቄ መጀመሪያ እሷ ጠየቀች። አሁንም ቢሆን አግባኝ እያለች እየጨቀጨቀችው ነው። ልጁ ደግሞ ማግባት አይፈልግም። ማግባት አይፈልግም። እንዲሁ እንደ ሰራተኛም እንደ ሚስትም ነው ፈታ ዘና ሲልባት የሚውል የሚያድረው። እንዴ ቀድማ ዳቦንሽ ምንድነሽ ቁርጥምጥም አድርጎ በልቶ አገባት አላገባት ለሱ ምንም ለውጥ የለው። እንዴ ጉድ እኮ ነው። እስከ ዛሬ ድረስ ሰራተኛ ሚስት ረረ ጎበዝ አብርሽ ጎበዝ። እና አሁንም ማግባት አይፈልግም። እኔ እኮ በጣም ገረመኝ። የታረቀው ራሱ በግድ ይመስለኛል። አባቱ መጥቶ ስለለመነው ነው የታረቀው። ራሱ አባቱን ላለማሳፈር ነው። ተግባባና እንድትሄድ ፈቅዶላት ነበረ። እንዳትሄድ ቢፈልግ ኑሮ ካናዳ ሌር ነው እያለች ዝም አይላትም። እግሯ ስር ወድቆ ይቅርታ ጠይቆ ምናምን ያስቀራት ነበር፣ ግን ዝም ነበር ያላት። ግን አባቱ እየተክለፈለፈ መጣ። የመጣው ደግሞ ያው እዛ ያሉት የእሷ ቤተሰቦች እየተንጫጩ ነበር። እረ በተለይ እህቶቹ ውይ አቤት ሲያሽቃብጡ በመብርሃን ሰውየው ሊመጣ ሲል ያኔ እቤት ገባች የተባለ ጊዜ ሩቲ የኔ ቆንጆ በጣም ነው የምንወድሽ፣ አንቺ ስማርት ነሽ፣ ከሁሉም በላይ ነሽ ምናምን ብትረክረክረክ እያሉ በስልክ ደግሞ በቅናት ተንጨርጨሩ ይሉናል። እኛንም ሆነ ሌሎችንም ይህን ነገር የማንደግፈውን አረባካች ተው እንደ ሁለት መላስ ለምንድን ነው የምትሆኑት? እኛ በጭራሽ አንቀናም። ተግባባን አይደለ? በእንደዛ አይነት ነገር አንቀናም። ሲቀጥል ደግሞ እኛን ልትወቅሱ አይገባችሁም። እናንተ ምን ስትሉ ነበር ባለፈው? አታ ትልቅ እየዋህት ስታሽቃብጥ የነበረችው አሁን የትልቅ እህቷን ልጃችን ከቤት አስወጥቶ ወስዶ አስኮብልሎ ምን አይሰጣት። አሁን ግን ስልክም ሲላክላችሁ እንደው መላዋን ብቅ ስትል አሽቃብጥ ጀመሩ ማለት ነው። እና በጣም ያሽቃብጣሉ። እንደው የሴት ቤተሰብ ኮራ ሲል ነው የሚያምርበት። እንደው እሷ ቤተሰቦችን ማስከበር እፈልጋለሁ። ክብር እባክሽ ታይ ክብርሽን የጣልሽው ሲጀመር መጀመሪያ ሰዎች ቤት ስትገቢ። እኔ ጥላቻ አይደለም እውነቴን ነው። ግን ሁለት ሰው ሁለት አፍ ሲሆን እኔ ግራ ነው የሚገባኝ። መጀመሪያ ለምን ሄደሽ ብለው ክብራችን አስጣለችን ብለው ሲሉ የነበሩት አሁን እንደገና ደግሞ ታስከብሪናለሽ ታኮሪናለሽ ምናምን ብጥረቅርቅ። ሲቀጥል ደግሞ ክብር ለምትዩ ነገር ስለ ክብር እንዶ ማውራት ራሱ አትችይም። እግርሽን አንስተሽ እየፋለልሽ እናትሽን ረግጠሽ የሄድሽውን ነገር ራስተሽ ሆኖ ያኔ ነበር ክብራቸው እንዲከበሩ ብትፈልጊ ኖሮ። ሲጀመር ከዚህ በኋላ ክብር አለ ብለሽ እንዳታስቢው። ምክንያቱም እነሱ በሶሻል ሚዲያ ወጥተው በቃ ማንነታቸው ተለክቷል። በቃ ክብራቸው ምናምን በቃ ሁሉ ነገራቸው። በተለይ እናትየው ብዙ ነገር ነበር ያለችውና አሁን ግን ሲያገኙ ሲኖራት ብር ምናምን ስታመጣ በዩቲዩብ እናንተም በሷ መሸቀል ስትጀምሩ አሁን እንግዲህ ተጋቡ እንጋባበዩ ተብላ ነው ማለት ነው። እሷ ከቤተሰብ ከምንም ጫና እየመጣባት ነው። እሱም ባለፈው እንግዲህ በግድ ታረቅ ተብሎ አባት መጥቶ አንገቱን ይዞ ጉሮሮውን ይዞ ማለት ነው
ካላገባሃት እንደ ጉድ ነው። የድሮ ዘመን ነበር። አሁንማ በቃ አቤት 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 በጣም ነው የሚገርመው። ሴት ነበር ካላገባሽ ተብላ በግድ ተገዳ የምትሄደው። አሁን ወንዶች ናቸው ተገደው ነው የሚያገቡት እናቴ። እና እንግዲህ ጉሮሮን ይዞ አባቱ አስታርቋቸዋል ማለት ነው። አሁን ደግሞ ገና ከመታረቃቸው የጋብቻ ቀናችን ይቆረጥ እያለች ነው። በ15 ቀን ውስጥ ሌላ ድራማ ጠብ። እንግዲህ ልጁ ደግሞ ላስብበት እያለ ነው። ላስብበትና ከዛ በኋላ ነግርሻለሁ ብሏል። እኔማ የዛሬ አመት እንዳይል ነው የፈራውለት። የዛሬ አመት ነው ሰርጋችን ካለ ምን እንደሚወጣት አናውቅም። ሌላ ድራማ ልጀምርብን ይሁን ምን ይሁን አላውቅም። ሰርግ ቀረበ አልቀረበ ምንም ለውጥ የለውም። ሁሉን ነገር እያደረጋችሁ ነው አይደል? ባለትዳር የሚያደርገውን ነገር ሁሉ እና ወረቀት አለኝ ብላስተሌን ነበር ለካ ውሸቷን ነው። አይድሌ አይድሌ። ሲጀመር አብርሽ ምርጫው ፍቅር ናት። በነገራችን ላይ ፍቅር ናት ምርጫው። ግን ደግሞ አብርሽ ጋር ፍቅር ብትሆን አይጠቅማትም። በቃ እሱ ራስ ወዳድ ነገር ነው። የሆነ ራሱን አስከብሮ ሰው እንዲወጋ ምናምን። አሁን ሩታን አብዛኛውን ጊዜ እሷ እንድትወቀስ የሚያደርግ ነገር ነው የሚያደርገው። ይሄን አሁን ተመካክረው ይሆናል ወይም ይሄን ነገር የሰሩት በቃ የጋብቻ ቀናችን ለመናገር አንዱ ለቪዲዮ እንስራ ብለው እንግዲህ አንቺ ጠይቂኝና ከዛ እኔ እንደዚህ ላለው ከዛ ነገ ደግሞ መልሱን የጋብቻ ቀናችን እንነግራለን። ከዛ በኋላ እንደዛ በይ ብሏት ይሆናል ወይም ደግሞ ማለት ነው። እና ሰው ዝቅ እንዲል የራሱን ክብር ከፍ አድርጎ እነሱ እንዲረገጡ ምናምን ሁሌም ጥረት ያደርጋል። ፍቅርዬንም እንደዛ ነው ያደርጋት። አሁን እና አብረን እንስራ እንደዚህ ቻናልሽ ያድጋል ምናምን አለ። ከዛ እሷ እንደዛ ከሄደች በኋላ ከሱ ጋር እሷን ወደ ኋላ ጥሎ የራሱን ህይወት ፈታ ዘና እያለ ነው። በእርግጥ ፍቅር ጎበዝ ናት። ራሷን የምትጥል ሴት አይደለችም። ጠንካራ ናት ሲጀመር ማለት ነው። ሲቀጥል ግን እሱ ምን ያክል ራስ ወዳድ እንደሆነ ማወቅ ትችላላችሁ። አይሆናትም ሲጀመር ማለት ነው። እና የፍቅርዬ ዳይፐር ምናምን ያልሽው ሴትዮ ደህና ነሽ? እንዴት ነሽ የኔ ቆንጆ? እናንተ እንኳን አላችሁ የእንትና ዳይፐር የደመቁ የደመቁ ዳይፐር። እኛ ቢያንስ ዳይፐር ብንሆን ራሱ ክብር ያላት ሴት ራሷን የምታስከብር ሰው የምታከብር። ሲቀጥል ደግሞ እናንተ ወዳለው ነው የምታሽቃብጡ። ብዙ ተከታይ ብዙ ተመልካች ስላላችሁ ግን የሚሰሩት ስራ ትክክል ይሁንም አይሆንም ታሽቃብጣላችሁ። እኛ ደግሞ ምስኪኖችን ትንንሽ ሰዎችን በጣም ነው የምናበረታታው። በቃ እኛ እንደዛ ነን። ተግባባን። ሲጀምር ደግሞ እኔ ደግሞ ማንንም አልደግፍም። አብረሽ ሩታ ሄሉ ፍቅር ምናምን ግን የሚሰሩት ስራ የሚመቸኝ ዩቲዩበሮች አሉ በጣም ወዳቸው ማለት ነው። በቃ እኔ እንደዛ ነው። ማንንም አልደግፍም። እንንተና ጥሩ ከሰሩ ጥሩ አወራለሁ ስለነሱ፣ መጥፎ ከሰሩ መጥፎ። አሁን ለምሳሌ ፍቅርዬን በጣም ወዳታለሁ፣ ሄሉን፣ ሀይሚዬን በቃ በጣም ነው የምወዳቸው እነሱን ማለት ሶስቱን ልጆች። ስለዚህ ስለነሱ ማውራት ደግሞ በጣም ደስ ይለኛል። ሄለን ጋር ልሄድላችሁ። አላዛር ትናንትና እኛ ሰርግ እየጠበቅን ሚስቱን ለማየት ስጓጓ እኔማ ገና እጇን እንደዚህ ስታረገው ሳይ እጇ ሲወፍርብኝ ማናት ብዬ ጠረጠርኩ። ሄሉ እንዳልሆነች የገባኝ መጀመሪያ ላይ እጇን እንደዚህ ከፍ ስታረገውና ወፍራም ነው እጇ። ማናት እጅ ድንቡሽ ገላ ብዬ ሴንሴቲቭ ነው የሆንኩት። ለምላችሁ አራበስ ማምሳየውን ነው ያገኘ ይሄ ልጅ ላለው እጇ ልክ የሱን እጅ ነው የሚመስል ላለው። ከዛ ያለው ሳ ማዘርዬ ኦ ማይ ጋድ ግን ደስ ይላል እውነት። አላዛር ለእናቱ ያለው ክብር በስማ ማርያምን በጣም ይለያል። ማስታወቂያ እንኳን ከእናቱ ጋር ነው የሰራውና አላዛር እንደዛ አይነት የሴት ልጅ ክብር ያለው ሰው ነው። ለእናቱ ትልቅ ዋጋ ያለው ሰው ነው። ስለዚህ እኔ የሴት ብር ይበላል ብዬ አላስብም። አላዛር የሴት ብር ይበላል ብዬ በጭራሽ አላስብም። ሲቀጥል ደግሞ በልቶም አይደለም ሄሉም ልካት አይደለም። በአጠቃላይ ሄሉ ልካት ነው ለምትሉ ማለት ነው። በጭራሽ ሄሉ ልካት አይደለም። ሲቀጥል ሄሉ ልካት ሳይሆን ልጅቷ አንድ መፈመስ ፈልጋለች። በእነሱ ስም እያነሳች መታወቅ ፈልጋ ነው። እኔ ግን ለመታወቅ ፏንቃ ገባልኝ ብትይ ይበቃሻል በቃ እንጂ ብሬን በላይ ምናምን ያረብስማ በጣም ይደብራልና ለማንኛውም ይመቻችሁ። በጣም ነው ወዳችሁ። ሰብስክራይብ አድርጉ። ተሳዳቢዎች፣ ምቀኛ፣ ሸረኛ ከቤቴ ነቅላ አውጣለኝ። በእውነት አትሳደቡ። ቅናታ ምንጥንሲያ አትበሉ። ማንም በማንም አይቀናም። ሁሉም ሰው የራሱ የሆነ ህይወት የተሰጠ የተዘጋጀለት አለ። ሰው በማንም ህይወት አንቀናም ሀቢብቲ። በማን ይቀናል? ጉድ እኮ ነው። ዓለም እኮ የምትቀር ነገር ናት። ሁሉም ምን ሚሊዮን ኖረሽ ፎቅም ኖረሽ ቤትም ኖረሽ መኪናም ኖረሽ ሁልሽም ሞት አይቀርም። ያኔ ሁሉን ነገር ተተነው ነው የምንሄደው። ስለዚህ እኔ በፈጠራችሁ በሰው በማንንም አልቀናም። ግን ደግሞ የማይሆን ነገር ሲሰራ ደግሞ መናገር አይቀርም። ምላሴ አያርፍም ጥሎብኝ ማለት ነውና
ማንም በማንም ሊቀና አይችልም። ሁሉም ሰው የራሱ ህይወት አለው። እግዚአብሔር ይመስገን ምንም በሰው የሚያስቀናኝ ነገር የለም። ተግባባና